ሼር ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ አድርጉኝ። እምለቃቸው ተከታታይ ቪዲዮዎች እንዲደርሷችሁ እንድታበረታቱኝ በትህትና እጠይቃችኋለሁ። ውድ አገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ እህት ወንድሞቼ አበረታቱኝ፣ አግዙኝ፣ በቅንነት ማለት ነው። በቅንነት አግዙኝ አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች አገራችንን ሰላም አላህ ያርግልን። በሰላም ለሀገራችን ያብቃን። አገራችን ሰላም ትሁን፣ ትመር፣ ትድመቅልን። አገራችን ስታምር ሁሉ ነገር ያምራል ማለት ነው። ውድ ቤተሰቦቼ ዛሬ ይዘንላችሁ የመጣ ነው ቪዲዮ ጽናት ክፍል 95 ነው። ጽናት ክፍል 95 በጣም አስተማሪና የሚያምር አስተማሪና ቆንጆ ድራማዎችን ይለቃል። ጽናት ምሩዬና ናሆሜ በጣም ደስ የሚል ፍቅርና ደስ የሚል ኑሮን እያጣጣሙ ነው። ምሩዬ ልብስ እያጣጠፈች ናሆሜ መጣ። ናሆሜ በእጁ የያዘው ነገር እንዲታይ አይፈልግም ማለት ነው። ከዛ ያችን ነገር በእጁ እንደያዛት ዓይንሽን ጨፍኝ ይላታል ማለት ነው። ምሩዬ መቼም የናሆሜ ነገር አይሳካላትምና ዓይኖቿን ጨፈነቻቸው ማለት ነው። ምርጥ ልጅ እኮ ናት ምሩዬ። ናሆሜም ምርጥ ባል፣ ምሩዬ ምርጥ ሚስት ናት ማለት ነው። ለባሏ ታማኝ እና ደስ የምትል ትህትና ያላት ልጅ ናት። ናሆሜም በጣም የሚያከብራትና የሚወዳት ሚስቴ ይላታል ማለት ነው። እና ከዛ ልብስዋን እያጣጠፈች እያለ በዓይንሽን ጨፍኛቸው አላት። በርከክ አለና ናሆሜ ወደ ጣቶቿ ወስዶ የተበላሸውን ሕይወት ያስተካከልሽልኝ ሴት ማለት ምን ማለት እንደሆነ ያስተማርሽኝ ውዷ ባለቤቴ ይላታል። ያ ጉድ እኮ ነው። በጣም የሚያምርና የሚደነቅ ነው። አንተ እብድ የት አገኘኸው ትለዋለች። እንደዛ ስትለው ፈጣሪ ፈቅዶልኝ ይሆናል ሁለተኛ እንዳገባሽ ይላታል። አላገባህም ትለዋለች ማለት ነው እያለቀሰች። የምር ግን ናሆሜና ምሩዬ በጣም በሚገባ ነው ፍቅራቸውን እያጣጣሙና እያደመቁ ያሉት ማለት ነው። እየደመቁ ያሉት በጣም ደመቁ እንበላቸው አይደል? እና ውድ ቤተሰቦቼ የናሆሜና የምሩዬ ፍቅር እየጨመረ ነው የሚሄደው ማለት ነው። በየጊዜው እያማረ እየጨመረ ነው የሚሄደው። አይገርምም? እና ውድ ሀገሬ ልጆች ጽናት በጣም አስተማሪና ደስ የሚል ነው። ከዛ አለፍ ስንል ደግሞ ሰንዬና ክብሮም ተፋጠዋል። በር ላይ በሯን ከፍታ በቤቷ ልትገባ ስትል ክብሮም ፍቅር መጥፎ ነውና በየስርቻው ይወስደዋል ማለት ነው። ምስኪን ሀቂቃ። ከዛ ከስራ ስትመጣ ተከትሏት በር ላይ አዲስ ቤት ተከራይተሽ ነው ይላታል። እና ለምንድን ነው የምትከተለኝስ? ጥያቄን መልሽ እያልክ የምታፋጥጠኝ ጥያቄን ለምን አትመልስልኝም? ትለዋለች። እና በጣም የሚያሳዝንና ልነግራችሁ የማልችለው ቪዲዮውን እንዳያችሁት ሰኒ በጣም እልከኛና ቁጡ ተናዳጅ ልጅ ናት ማለት ነው። ክብሮን ደግሞ በጣም ስለሚወዳትና ስለሚያከብራት በቃ ይከታተላታል ማለት ነው። ከዛ ቤት ውስጥ ገቡ። ኪራና ጽናቴም ያው ቪዲዮውን እንዳያችሁት ሁለቱም ተፋጠው በትካዜ ጽናትዬ በትካዜ ታየዋለች ማለት ነው። ኪራዬም ያው ለመናገር የሚፈራው ነገሮች አሉ። ምን እንደሆኑ መናገር ብዙ ጊዜ ይከብደዋል ማለት ነው።
እና ውድ ቤተሰቦቼ ኪራዬ በጣም ታሳዝነኛለች። እዚህ በቤቲ እዚህ በሊና ያቃጥሏታል ማለት ነው ዙሪያዋን። አይገርምም? ግን ቻይና አስተዋይ ለትዳሯ በጣም ጥንቁቅና ትዳሯን ያላግባቡ መልቀቅ የማትፈልግ ልጅ ናት ጽናት ማለት ነው። ሁሉንም ነገር ጠጥታና አመቃ ይዘዋለች ማለት ነው። እና ኪራ እኔ ቤቲ እኮ ሚስቴ እንድትሆን ነው የምትፈልጊው ታስቢዋለሽ ይላል። አውቃለሁ ለእናቷ አስበህ ነው ተጨንቀህ ትለዋለች። እና እኔ አንቺ መቀለጃ ነኝ ሲላት አንተ ፍቅሬም ነህ እና ትናንትና ሁለታችንም ጥፋት ነው በውሃ ቀጠነ እየተጨቃጨቅን ነው ያለ ነው ትላለች። እኔ ነኝ ጥፋተኛው ይላል ማለት ነው ኪራዬ። ኪራ የሁለታችንም ጥፋት ነው ስትለው አይ እኔ ነኝ ጥፋተኛው ይላል። ጥፋቱን ያምንና ማለት ነው። ዙሮ ኪራና ጽናት በቃ ሁልጊዜ መጨቃጨቅና መነዛነዝ እየሆነ ጽናት ደግሞ ኪራን ልክ አላድል ማንም የላትም እሱንን ብቻ አምናን የተቀመጠችው እዚህ ጋር ማለት ነው። አባት እናት ከሌ ሳትል እሱን ሁሉን ነገር አምና እሱ ጋር ነው ያለችው ማለት ነው። በቃ አምነዋለች። በዚያ መካከል የሚመጡ ነገሮችን እየያዘች ቢከብዳትም እየቻለች ነው ያለችው ማለት ነው። ሰኒና ክብሮም ደግሞ በጣም ጭቅጭቅ እና ንትርዝ ይወዳሉ ማለት ነው። ሰኒ ገልጻ መናገር አትፈልግም። በትንሹ በውስጧ ፍቅር እያለባት አፏ ላይ ያወላግዳታል ማለት ነው። ክብሮም ደግሞ በጣም ይወዳታል። እወድሻለሁ ሲላት እኔ ነኝ ካንተ ፍቅር የሚይዘኝ ትለዋለች ሰኒ ማለት ነው። እና እኔ አንቺን ሳገኝ እንትን የምለው ነገር እናቴ ያን ያንሳጣት እንደዛ አልሆንኩም እና ሰኒ አትዋሺ፣ ራስሽን መዋሸት አትዋሺ ይላታል። ውጣልኝ ስትለው ውጣልኝ ትለዋለች። አልወጣም ሰኒ ይላታል። እኔ አልወድህም፣ እኔ እንደዚህ ያለ ስሜት የለኝም ይላትና እቅፍ ሲያረጋት ውርውር ታረገዋለች። ውርውር ስታረገው በቃ እኔ አልወጣም፣ ግን አንተ ምን አይነት ውሸታም ነህ ትለዋለች። ለምን ደግሞ እነሱ ዘንዳ ሄዳለች ማለት ነው። ሊና የምትባለው አቃጣሪ አንደኛዋ ወደዛ ሄዳለች ማለት ነው። ክብሮምና ሰኒ የክብሮምን ስልክ ሊያ ወስዳ ትጽፍባታለች። ስትጽፍባት ለሰኒ ያንን ልክ በክብሮም ስልክ ነውና ያ ቴክስት ሲደርሳት በጣም ተቃጥላና ተዘጋጅታ እንደጠበቀችው አልሆነላትም። በዛ ተናዳ በቃ ሰኒ እርድብን ብላለች ማለት ነው። ሊና ደግሞ ያንን ነገር ሰርታ አብራው ትሄድና የሰራችውን ስራ ታያታለች ሰኒ ማለት ነው። እና በዛ ምክንያቶች እነዛ ነገሮች በጣም ያበዱና የሰከሩ ይሆናሉ ማለት ነው። ክብሮም እየሮጠ ወደ ቤት ይሄድና ሊና ብሎ ይጠራታል። ሲጠራት ወይ ይሄ ሰው ያለኔ መኖር ከበደው ማለት ነው ትላለች ሊና። ወይዬ ክብሮምዬ ትለዋለች ፀጉሯን እየነካካች ማለት ነው። እሱ ተናዷል። ፈለክኝ አባ ትለዋለች። ምንድን ነው ያደረግሽው ይላታል ክብሮም ማለት ነው ተናዷልና። ቤቴ ደግሞ አታስጨንቁኝ፣ አትጭሁብኝ ምናምን ትላለች ማለት ነው። እና ያንን ቤቴ ትንሽ ወደ ክፍል ትሄጃለሽ ይላታል። ለምን በጣም ከባድ ነገር ነው ማለት ነው። በጣም ተናዷል ክብሮም። ሊና በጣም አቃጣሪና አስመሳይ ሆናባቸዋለች ማለት ነው። እዚህ ጽናቴን ታቃጥላለች፣ እዚህ ደግሞ ሰኒ ጋር ሄደች ማለት ነው። አይገርምም?
ከዛ ኪራይና ጽናቴ መጡ። ኪራና ጽናቴ ሲመጡ እናንተ እዚህ ውስጥ እንዳትገቡ፣ ኪራ እዚህ ውስጥ እንዳትገባ ይለዋል። ክብሩም ማለት ነው። ሰኒ ያው መቼም ባለፈው አይተናታልና በቃ እሳት ለብሳ እሳት ጎርሳ መታ እንዴት ታጠበ ጋቢ ሳልጠመልልሽ የሰራሻትን ትናገሪያታለሽ ትላታለች። ካፌ ውስጥ ነው የቀጠረቻት። ጉድ እኮ ነው። ከዛ ካፌ ቀጥራ እዛ ማቀው ሰው መጣብኝ ብላ ዘላት ሰማዋለች ማለት ነው። ለማን? ሰኒን ለማቃጠልና ለማናደድ። ሰኒዬ ደግሞ እገላታለሁ አለቃትም ብላ በቃ ልነግራችሁ አልችልም ማለት ነው። እና ሰኒ በጣም እልከኛና ተናዳጅ ቁጡ ናት። ቁጡና እልከኛ ከሚገባው በላይ ማለት ነው። ስልክህን እንዴት ትሰጣታለህ ትለዋለች። ነገሩ እንኳን ስልክህን ዛትህንም ሰጣታል ትላለች ያለን ሀቂቃ ሊና በጣም ከባድ ሰው ናት። ሊና በጣም ከባድ ሰው ናት ማለት ነው። ሀቂቀተን አንዳንድ ጊዜ እኔ በጣም ታስቀኛለች፣ አንዳንድ ጊዜ ደግሞ ታናድደኛለች ማለት ነው። ውድ ቤተሰቦቼ አይገርምም? በጣም ነው እኮ የሚገርመው ማለት ነው። በጣም ከዛ ሰኒዬ ወንድ ናትና ዘላነቅ ተረገና ጥፍጥፍ ታረጋታለች። ሰኒዬ ያዙ ይልቀቁኝ ትላለች። እሷን ሳልገድል ትላለች ማለት ነው። ወይኔ ሊና ወይኔ ይች ልጅ አብዳለች፣ ንግድ የላችሁም መሰሯት ትላለች ማለት ነው። እና በጣም አስቆኛል። ዲራማው በጣም ነው ያስደስተኝ። ለምን ሊና የምትባለው ሴትዮ በጣም አበጣባጭ እንትን ስለሆነች አቃጣሪ ስለሆነ በጣም ታናድደኛለች ማለት ነው። እና ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። የነበረን ቆይታ በዙ ያበቃል። ወሰላሙ አለይኩም ወራህመቱላሂ